South Africa is currently experiencing its strongest wave of anti-migrant sentiment in years. የደቡብ አፍሪካ ጭካኔ ሲገለጽ and we will not tolerate any attempts to destabilize the country. ኦፕሬሽን ዱዱላ የተባለው ቡድን አባላት በነቂስ ወጥተው ስደተኞችን በየጎዳናው ያሰሳሉ። በኦሬንጅ ጆሃንስበርግ የውጭ ስደተኞችን እያሰሱ ይመዘግባሉ። ስደተኛ የሚባሉ ሰዎችን እያፋጠጡ የባጤ ቆጡን መረጃም ይሰበስባሉ። ቡድኑን የምታስተባብረው አንዲት ሴት ስትጠየቅ ስደተኞች እኔን የሀገሩ ባለቤት እንደሆነ ዜጋ ሊያከብሩኝ ይገባል፣ ከስደተኞች ልጠበቅ ይገባል ስትል ምላሽ ሰጥታለች። በደቡብ አፍሪካ ይህ ቡድን ብቻ አይደለም፣ ሌሎችም ጸረ ስደተኛ ቡድኖች በብዛት ተደራጅተዋል። የማርች ኤንድ ማርች ቡድን አባላትም እንዲሁ ስደተኞችን የማሳደድ ስራቸውን ገፍተውበታል። በሲቪክ ማህበርነት ስም የተመዘገቡ ብቻ ሳይሆኑ ኢመደበኛ የሆኑትም አሉ። ስደተኛን በተመለከተ ሁሉም የሚመሳሰል አቋም ነው ያላቸው። የውጭ ስደተኞች ናቸው አደንዛዥ ዕፅ እየሸጡ ያሉት፣ ህገወጥ ድርጊት የሚፈጽሙት እነርሱ ናቸው፣ ወንጀለኛና የደህንነት ስጋት አስፋፍተውብናል በማለት ይወነጅላሉ። የውጭ ስደተኞች የዜጎችን የሥራ ዕድልም እየተሻሙ ነው ይላሉ። እነዚህን ጸረ ስደተኛ ቡድኖችን ማን የስደተኞች መርማሪና አጥቂ እንዳደረጋቸው የሚታወቅ ነገር የለም። ደቡብ አፍሪካ የኢሚግሬሽን ወይም የደህንነትና የስደተኞች ተቆጣጣሪ መስሪያ ቤት የሌላት እስኪመስል ድረስ በህቡዕና በግልጽ የተደራጁ መደበኛና ኢመደበኛ ቡድኖች ከኛ በላይ ስለዚህ ጉዳይ የሚያገባው የለም ሲሉ ይታያል። የደቡብ አፍሪካ ፖሊስም ሆነ መከላከያ ሊያስቆማቸው አልቻለም። በየፈለጉበት ቦታ ስደተኛን እያሰሱ ማጎሳቆል፣ መደብደብ፣ መዝረፍና መግደል ሰርክ ተግባራቸው አድርገውታል። እነዚህ ቡድኖች ከፖለቲካ ፓርቲዎችና ከፖለቲከኞች ጋር ቀረቤት አላቸው። ዓላማቸውን መቀስቀሻ ሚዲያዎችንም ተቆጣጥረዋል። የደቡብ አፍሪካ ህግና ስርዓት በቀጥታም ሆነ በተዘዋዋሪ የሚደግፋቸውም ይመስላል። ስደተኞችን እየዘረፋችሁና እየገደላችሁ ብሉ ብሎ ያስተማራቸው አካል መኖሩም ያስጠረጥራል። ሁሉም ግን ነጮችና ሌሎች ዘሮችን አይነኩም። በአመዛኙ ጥቁር አፍሪካውያን ስደተኞችን ነው የሚያሳድዱት። ደሃና ጎስቋላ የአፍሪካ ስደተኞችን ነው ዋና ኢላማቸው ያደረጉት። ይህ ደግሞ ከሁሉ በላይ የደቡብ አፍሪካን ገጽታ አጠልሽቶታል። ደቡብ አፍሪካ ውስጥ እየተካሄደ ያለው ዜኖፎቢያ ነው ወይስ አፍሮፎቢያ እስኪባል ድረስ ሀገሪቱ በአፍሪካ አቻዎቿ ክፉኛ ተጠልታለች። በቀደም ዕለት በዓለም ዋንጫው መክፈቻ የደቡብ አፍሪካ ብሔራዊ ቡድን በሜክሲኮ ከባድ ሽንፈት ሲቀምስ አንጀቱ ቅቤ ያልጠጣ የአፍሪካ ሰው አልነበረም። ባፋናዎቹ ተሸነፉ ሲባል የተለያዩ የአፍሪካ ሀገራት ዜጎች ደስታቸውን በይፋ ሲገልጹ ታይተዋል። የሜክሲኮን ባንዲራ አድርገው ከሜክሲካውያን ጋር ደስታቸውን ሲገልጹ ከታዩት በተጨማሪ በተለያዩ የአፍሪካ ሀገራት በማህበራዊ ሚዲያዎች ለደቡብ አፍሪካ ብሔራዊ ቡድን መሸነፍ ደስታውን የገለጸው ጥቁር አፍሪካዊ እጅግ ብዙ ነበር። በአሰቃቂው የአፓርታይድ የዘር መድሎ አገዛዝ ዘመን መላው አፍሪካውያን ለደቡብ አፍሪካኖች መብት መከበር እንዳልታገሉ ሁሉ አሁን ግን መላው አፍሪካ እየጠላቸውና እየተጸየፋቸው ይገኛል። ከጥቂት ወራት በፊት ጥቂት ነጮች በደቡብ አፍሪካ ተገደሉ በሚል አሜሪካ ደቡብ አፍሪካን በነጮች ጠልነትና በዘረኝነት መወንጀሏ ይታወሳል። ለጥቁሮች አከፋፍላለሁ በሚል የጥቂት ነጮች መሬትን የደቡብ አፍሪካ መንግስት ነጠቀ ተብሎ አሜሪካ ተቆጣች። በደቡብ አፍሪካ የነጮች ጭፍጨፋ እየተካሄደ ነው ተብሎ የዶናልድ ትራምፕ አስተዳደር በደቡብ አፍሪካ ላይ ከበድ ያለ ቅጣት ለመጣል ሲንቀሳቀስም ታየ። ይህ ያሰጋቸው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተጣድፈው ወደ ዋይት ሃውስ በማቅናት ትራምፕን ለማለዘብ ብርቱ ጥረት ሲያደርጉ ታይተዋል። ነጭ ደቡብ አፍሪካውያንን ጭምር ለአሸማጋይነት በማስከተል ትራምፕን በዋይት ሃውስ ሲለማመጡ ዓለም በቴሌቪዥን ተመልክቷል። ነጮች ተነኩ ያሉት ትራምፕም የደቡብ አፍሪካዎቻቸውን ራማፎሳን እንዴት እንዳሽቆጠቆጧቸው ዓለም አይረሳውም። የደቡብ አፍሪካ መሪዎችና ፖለቲከኞች በጥቂት ነጮች ጉዳይ አሜሪካንን ለመለማመጥ ጠብር ግፍ ሲሉ እንደታዩት ሁሉ ግን በየጊዜው በሀገራቸው ለሚጨፈጨፉ ጥቁር የአፍሪካ ስደተኞች ጉዳይ ቁብ ሲሰጡ አለመታየታቸው አስተዛዛቢ ነው። ዜኖፎቢያ እየተባለ በየጊዜው በሚያገረሽ አመጽ በደቡብ አፍሪካ የሚኖሩ የአፍሪካ ስደተኞች በከንቱ ደማቸው ይፈሳል፣ በግፍ ንብረታቸው ይወድማል። ኢትዮጵያውያንን ጨምሮ የብዙ አፍሪካ ሀገራት ስደተኞች በደቡብ አፍሪካ በየጊዜው በሚያገረሽ የደቦ ጥቃት ሰለባ ይሆናሉ። ይህን ደግሞ የደቡብ አፍሪካ ባለስልጣናት እስካሁንም ማስቆም አልቻሉም። ደቡብ አፍሪካ የእውነትም ዜኖፎቢያ ሳይሆን
አፍሮፎቢያ ነው የሚያስተቃያት የሚለው ድምዳሜ የሚመነጨውም ከዚህ ነው። ደቡብ አፍሪካ በመላው አፍሪካውያን ዘንድ ጥላቻ እያተረፈችበት ያለው ይህ ችግር አሁንም እንደ አዲስ አገር ሽቷል። በህቡዕና በግልጽ የተደራጁ ቡድኖች የአፍሪካ ስደተኞችን ለቀው እንዲወጡ ካለበለዚያ ግን እርምጃ ሊወስዱባቸው እየፎከሩ ነው። በዚህ ሁኔታ የአፍሪካ ስደተኞች ዕጣ ፈንታ ምን ይሆናል የሚለውን ጉዳይ ከደቡብ አፍሪካ ስር የሰደደ ችግር ጋር አስተሳስረን በዛሬው መርሃ ግብራችን በሰፊው እናቀርብላችኋለን። አብራችሁን ቆዩ። There are multiple groups and online campaigns currently pushing similar narratives. ደቡብ አፍሪካውያን እስከ ፈረንጆቹ ሰኔ 30 ድረስ የውጭ ስደተኞች ከሀገራቸው ካልወጡ እርምጃ እንደሚወሰድባቸው ጥብቅ ማሳሰቢያ መስጠት ቀጥለዋል። ቀነገደቡ ከመድረሱ በፊትም ስደተኞች ተጠራርገው መውጣታቸውን ቀጥለዋል። የማላዊ፣ ጋና፣ ናይጄሪያ፣ ሞዛምቢክ መንግስታት ዜጎቻቸውን በማስወጣት ላይ ናቸው። ይሁን እንጂ በተቀመጠው ጊዜ ለመውጣት የማይችለው በርካታ ነው። ደቡብ አፍሪካ በትንሹ 3 ሚሊዮን የውጭ ስደተኛ ይኖርባታል። በርካታ ኢትዮጵያውያንን ጨምሮ የኬንያ፣ የሶማሊያ፣ የኤርትራና የሌሎች አፍሪካ ሀገራት ዜጎች ሱቅ በደረቴን የመሳሰሉ አነስተኛ ስራዎች ላይ ተሰማርተው የሚኖሩባት ሀገር ናት። እነዚህ ሁሉ ስደተኞች ግን ባንዴ ከደቡብ አፍሪካ እንዲወጡ ተፈርዶባቸዋል። ካልወጡ ደግሞ እስከ ሞትና አካል ጉዳት የደረሰ እርምጃ ይወሰድባቸዋል። እርምጃ ወሳጆቹ የተደራጁ ቡድኖች ናቸው። የደቡብ አፍሪካ ጥቁሮችን እንወክላለን የሚሉ በሲቪክ ማህበርነትና በፖለቲካ ድርጅትነት ስም የተደራጁ ቡድኖች በደቡብ አፍሪካ ተፈልፍለዋል። እነዚህ ቡድኖች ህዝቡን ለአመጽና ብጥብጥ እንዲሁም ለጥቃት ማነሳሳት ይችሉበታል። የደቡብ አፍሪካ መንግስት ሁኔታው ስላሳሰበው እነዚህን በቡድን የተደራጁ ኃይሎች ቁንጮ መሪዎቻቸውን በማሰር ላይ ይገኛል። ያም ቢሆን ግን መንግስት ከባድ ፈተና እንደገጠመው ሊክዱት የማይችሉት ሀቅ ነው። መንግስት በአግባቡ ስደተኞችን ከጥቃት መከላከል እንደማይችል በተደጋጋሚ የደረሱ ጥቃቶች በቂ ልምድ ሰጥተዋል። ፊሮዝ ካችላ የተባሉት የደቡብ አፍሪካ ፖሊስ ተጠባባቂ ሚኒስትር በመላ ሀገሪቱ ፖሊስ ለማሰማራት ተዘጋጅተናል፣ የዘመቻ አቅማችንን አሳድገናል ብለዋል። መሰረተ ልማቶችን፣ የህዝብ መገልገያዎችን ብቻ ሳይሆን ማህበረሰቡን ጭምር ለመጠበቅ ተዘጋጅተናልም ሲሉ ገልጸዋል። ዜጎች የመቃወም መብት ቢኖራቸውም ዳሩ ግን ወንጀል ጥቃትና አመጽ ማካሄድ በህግ ያስጠይቃል በማለትም አስጠንቅቀዋል። የፕሬዝዳንት ሲሪል ራማፎሳ መንግስት ከፖሊስ በተጨማሪም ጦር ሰራዊቱን ዝግጁ እንዲሆን አዟል። መከላከያ ሚኒስትሯ ወይዘሮ አንጂ ሞትሼጋ መከላከያው ቁልፍ የሚባሉ እንደ አየር መንገድና ሌሎች ቦታዎችን ይጠብቃል ብለዋል። ይሁን እንጂ ይሁሉም ሆኖ ከደቡብ አፍሪካውያኑ ጥቃት ስደተኞችን መንግስት ሊጠብቃቸው ይችላል ተብሎ አይታመንም። በሙስናና በመልካም አስተዳደር ችግር እንዲሁም በስርዓት ንቅዘት የተቀፈደደችው ደቡብ አፍሪካ በአሁኑ ወቅት ለውጭ ስደተኞች ቀርቶ ለራሷ ዜጎችም ጥበቃ ማድረግ እንደማትችል ሁሉም ያውቋል። የተሻለው አማራጭ በፍጥነት ስደተኞችን ወደ መጡበት ሀገር መመለስ መሆኑ ታምኖበታል። ግን ደግሞ ስደተኞችን ወደ ሀገራቸው የመሸኘቱ ስራ የተንቀረፈፈና የተጨናነቀ ነው። በፈረንጆቹ አቆጣጠር ግንቦት 2008 ደቡብ አፍሪካ የዓለምን ትኩረት የሚስብ ክስተት በድንገት ማስተናገድ ጀመረች። በመጀመሪያ በአሌክሳንድራ ከተማ ከባድ የተባለ የውጭ ዜጎችን ኢላማ ያደረገ ጥቃት ፈነዳ። ጥቃቱ ወዲያውኑ ወደ ጆሃንስበርግ ተዛመተ። በዚህም ሳያቆም ከ9 የደቡብ አፍሪካ ግዛቶች ውስጥ በ7 ውስጥ የውጭ ዜጎችን ኢላማ ያደረገው ጥቃት ባንዴ ተስፋፋ። 3 ሶማሌዎች፣ 5 ዚምባብዌያውያንና 11 ሞዛምቢካውያንን ጨምሮ በአጠቃላይ 62 የውጭ ዜጎች በጥቃቱ ተገደሉ። ደቡብ አፍሪካውያኑ ይህንን መሰሉን ጥቃት ሲፈጽሙ የመጀመሪያቸው በመሆኑና በቂ ልምድ ስላላዳበሩ ይመስላል በዚያን ጊዜው ጥቃት የራሳቸውን ዜጎችም ሰለባ አድርገዋል። በጊዜው 21 ደቡብ አፍሪካውያን ጭምር መገደላቸው ተመዝግቧል። ደቡብ አፍሪካውያኑ የ2008ን ጥቃት ለማዳፈንና ለማለባበስ በብዙ ተረባርበዋል። ከ2 ዓመት በኋላ ማለትም በ2010 የዓለም ዋንጫን ለማስተናገድ እየተዘጋጁ ስለነበር ስማቸው የባሰ እንዳይጎድፍ ነገሩን በቶሎ ለማርገብ ሞክረዋል። በዚያ ጥቃት 40,000 የውጭ ስደተኞች ሸሽተው ያፈሩትን ቤት ንብረት በትነው ወደ ሀገራቸው ተሰደዋል። ወደ 50,000 የሚሆኑ ተጨማሪ ስደተኞች ደግሞ በዚያው በደቡብ አፍሪካ ቤት ንብረታቸውን አጥተው በመንግስት በተገነቡ መጠለያዎች የሚኖሩ ተፈናቃዮች ለመሆን ተዳርገዋል። የደቡብ አፍሪካ መንግስት የዓለም ዋንጫ ድግሱ እንዳይጠለሽበት በማሰብ ጭምር ወደ 1000 ሰዎችን በጥቃቱ ጠረጠርኩ ብሎ አሰረ። ሆኖም በአግባቡ ጉዳያቸው ተጣርቶ ለፍትህ ሲቀርቡ ግን አልታዩም። ለተፈናቀሉ ስደተኞች መኖሪያ ማስገንባቱንም ተናገረ። ከፊሎቹን ከማህበረሰቡ ጋር ተቀላቅለው
ዳግም እንዲኖሩ የመመለስ ሥራ መስራቱንም አወጀ። ይሁን እንጂ የደቡብ አፍሪካ መንግስት በተናገረው ልክ ስደተኞቹ በሰላም ሰርቶ የመኖር ዋስትናን ዳግም ማግኘት ሲቸገሩ ነው የታየው። ወደ ቀያቸው ተመለሱ ከተባሉ ሰዎች ውስጥ 30 የሚደርሱት ከሰኔ እስከ ህዳር ባለው ጊዜ በመንጋ ጥቃት መገደላቸውም ተረጋግጧል። ዜኖፎቢያ ሁለት አንጓ ካለው ከግሪክ ቃል ተገጣጥሞ የተገኘ ነው። ዜኖስ ማለት የማይታወቅ የውጪ ባዕድ ወዘተርፈ የሚሉ ትርጓሜዎች ሲኖሩት፣ ፎቦስ የሚለው ደግሞ ፍራቻ፣ ስጋት፣ ጥላቻ ወዘተ የሚሉ ትርጓሜዎች አሉት። ዜኖፎቢያ በዚህ መነሻነትም በውጪ ስደተኞች ላይ የሚፈጠር ጥላቻን የሚወክል ቃል ሆኖ ነው የዘለቀው። ዜኖፎቢያን በቃል ብቻ ሳይሆን በገቢርም ዓለም የተዋወቀው ግን በደቡብ አፍሪካ በተከሰቱ አጋጣሚዎች ነው ማለት ይቻላል። ደቡብ አፍሪካና ዜኖፎቢያ የመጀመሪያው የውጪ ስደተኞችን ኢላማ ያደረገ ጥቃት ከፈነዳ ጊዜ አንስቶ የማይነጣጠሉ ነገሮች ሆነው መታየታቸውን ቀጥለዋል። ደቡብ አፍሪካን ከዘር መድሎ የአፓርታይድ ስርዓት ነፃ ለማውጣት የታገለው ጥቁሮችን በአንድነት ያሰባሰበው የአፍሪካ ብሔራዊ ኮንግረስ ANC ፓርቲ ከ1994 አንስቶ ሀገሪቱን በመምራት ላይ የሚገኝ አንጋፋ ፓርቲ ነው። በ1990 አፓርታይድ ከተገረሰሰ በኋላ ጥቁሮችንም ነጮቹንም ህንዶቹንም ሆነ ቅልቅሎቹንም ባንድ የምታኖር ልክ እንደ ቀስተ ደመና ህብረ ቀለማዊ የሆነች ሀገር ሬንቦ ኔሽን እንፍጠር ተብሎ ደቡብ አፍሪካውያን ተስማሙ። በ1994 በተደረገው ሀገራዊ ምርጫም ANC 62 በመቶ ድምጽ አግኝቶ አሸነፈ። ታላቁ የነጻነት ታጋይና የANC መሪ ኔልሰን ሮሂላላ ማዲባ ማንዴላ የነጻዋ ደቡብ አፍሪካ የመጀመሪያዋ ፕሬዝዳንትም ሆኑ። ማንዴላ 21 ዓመታትን ለሀገሩ ነጻነት ሲል በእስር ቤት ያሳለፈ ጠንካራ ታጋይ በመሆኑ ብቻ ሳይሆን በእውቀቱና ብስለቱ እንዲሁም ተናግሮ በማሳመን ችሎታው የሚወደድ በመሆኑ ደቡብ አፍሪካ የአመራር ችግር አልገጠማትም ነበር። ሆኖም ታላቁ መሪ ማዲባ የ5 ዓመት ስልጣኑን እንዳገባደደ መሪነት ይብቃኝ፣ ተተኪዎቼ ቦታ ያገኙ ብሎ ስፍራውን አስረክቦ በገዛ ፍቃዱ ከፖለቲካው ራሱን አገለለ። ከማንዴላ በኋላም ANC ፓርቲ 70 በመቶ ድምጽ አግኝቶ የሚመረጥ ፓርቲ ነበር። በማንዴላ እግር የተተኩት ታቦ ምቤኪም የአገሪቱን ኢኮኖሚ በ5 በመቶ ፍጥነት የሚያሳድጉ ጎበዝ መሪ መሆን ችለው ነበር። ይሁን እንጂ በሁለተኛ ስልጣን ዘመናቸው ማገባደጃ አካባቢ በተለይም በ2008 የደረሰው ዓለም አቀፍ የፋይናንስ ቀውስና የኢኮኖሚ ኪሳራ ክፉኛ ፈተናቸው። በታቦ ምቤኪ ዘመን HIV ኤድስ ወረርሽኝ ወደ 5 ሚሊዮን ሰዎችን ማዳረሱ የፈጠረው ቅሬታ ተጨምሮበት የኢኮኖሚ ቀውሱ ከፍተኛ የፖለቲካ ለመረጋጋት ምንጭ ወደ መሆንም ተሸጋገረ። ታቦ ምቤኪ በ2005 ከኃላፊነት ያባረሯቸውና የቀድሞ ምክትላቸው የነበሩት ጃኮብ ዙማና አንዳንድ የANC አባላት በዚህ አጋጣሚ በመጠቀም ፕሬዝዳንቱን ከኃላፊነት ለማስነሳት ግፊታቸውን አጠናከሩ። ANCና የደቡብ አፍሪካ ፖለቲካ በዚህ ፍትጊያ ውስጥ እያለ የ2008ቱ የዜኖፎቢያ ጥቃት መቀጣጠል ደግሞ የታቦ ምቤኪን የስልጣን ዕድሜ የበለጠ አሳጠረው። መስከረም 2008 ታቦ ምቤኪ ከኃላፊነት ራሳቸውን አገለሉ። በቦታቸው ምክትላቸው ጋሌማ ሞትላንቴ ፕሬዝዳንት ሆነው እስከ ምርጫው ጊዜ ድረስ ሰነበቱ። በ2005 በሙስና ክስ ባለቃቸው በታቦ ምቤኪ ከኃላፊነት የተባረሩት የቀድሞ ምክትል ፕሬዝዳንት ጃኮብ ዙማ በአቋራጭ አሳብረው ከነውዝግቦቻቸው በ2009 በፕሬዝዳንትነት ተከሰቱ። በሙስና ባስገድዶ መድፈር፣ በስልጣን አላግባብ በመጠቀም በጉቦና በሌሎችም በርካታ ወንጀላዎች ሲከሰሱ የኖሩት ጃኮብ ዙማ ለቀጣይ 9 ዓመታት ደቡብ አፍሪካን ከነውዝግባቸው መምራት ቀጠሉ። ደቡብ አፍሪካ በእርሳቸው ዘመን ልክ እንደ ግመል ሽንት ወደ ኋላ ነበር የምታድገው ይባላል። ደቡብ አፍሪካ 5 በመቶ የሆነ በአንጻራዊነት ፈጣን የሚባል እድገት ታስመዘግብ በነበረበት በታቦ ምቤኪ ዘመንም ቢሆን ገና ከድህነት ያልተላቀቀች ሀገር ነበረች። በጊዜው በዚህ ፈጣን እድገት የተነሳ በርካታ የሥራ ዕድል በሀገሪቱ ይፈጠር ነበር ይባላል። ወደ 14 በመቶ ጥቁር ደቡብ አፍሪካውያን ለመኖር በማይመች መኖሪያ የሚኖሩ፣ ወደ 20 በመቶዎቹ ደግሞ መሰረታዊ አገልግሎት ሳያገኙ የሚኖሩ ቢሆኑም እንኳ በዚያው ልክ ግን ብዙዎች ኑሯቸው ስለመሻሻሉ ይነገራል። በታቦ ምቤኪ ዘመን ደቡብ አፍሪካ እጅግ ብዙ ቁጥር ያላቸው ጥቁር አፍሪካውያን ከድህነት ወለል በታች ከሆነ ኑሮ ወጥተው ባለመካከለኛ ገቢ መሆን መቻላቸውን በርካታ ጥናቶች አረጋግጠዋል። ይሁን እንጂ ዓለም አቀፍ የኢኮኖሚ ቀውስ ያመጣው ተጽዕኖ ተደምሮበት የፖለቲካ አመራር አለመረጋጋት የፈጠረው ችግር
ሀገሪቱን ወደ ቀውስ ከተታት። አይታም ማታውቀውን ዜኖፎቢያ የሚባል ስደተኞችን ኢላማ ያደረገ ጥቃት በየአጋጣሚው የሚንጣት ሀገርም ሆነች። ከዚያ ወዲህ በደቡብ አፍሪካ በመንጋ ጥቃት የሚሞቱ በወንጀለኞች የሚቀሰፉ ሰዎች ቁጥር ጨምሯል። ደቡብ አፍሪካ በወንጀል የተጨማለቀች ሀገርም ተብላለች። ከዚህ በተጨማሪም ከዚያ ወዲህ በጸጥታ አስከባሪዎች የሚገደሉ ሰዎች ቁጥርም በ13 በመቶ ነው ያሻቀበው። የ2008ቱን የዜኖፎቢያ ጥቃት ለማድበስበስ የሞከረው የደቡብ አፍሪካ መንግስት ከዓለም ዋንጫ በኋላም ቢሆን ዳግም ተመሳሳይ ችግር እንዳይከሰት ማስቆም አልቻለም። በ2015 የዙሉ ንጉስ ጉድዊል ዘዌልቲኒ በውጭ ዜጎች ላይ የጥላቻ ቅስቀሳ ማሰማት ጀመሩ። ከሀገር ተጠራርገው እንዲባረሩም ነገር ቆሰቆሱ። በደቡብ አፍሪካ በመንጋ የተደራጁ ሰዎች የውጭ ዜጎችን እያሳደዱ መቀጥቀጥና መግደል ጀመሩ። በአንድ ጊዜ ወደ 5 ሰዎች ሲገደሉ ብዙዎች አካል ጉዳት አጋጠማቸው። ኢትዮጵያውያንን ጨምሮ የበርካታ አፍሪካ ሀገራት ሱቆችና ቤቶችም ተሰባበሩ፣ ተዘረፉ፣ ተቃጠሉ፣ ወደሙ። እስከ 2016 በቀጠለው የውጭ ዜጎችን ኢላማ ያደረገው ጥቃት ደቡብ አፍሪካ የዜኖፎቢያ ወንጀል ዋና ሀገር እንድትባል ያደረገ ነበር። በደቡብ አፍሪካ ዜኖፎቢያ ሄድ መለስ እያለ መከሰቱ እስካሁንም ቀጥሏል። ዳሩ ግን ይህ በየጊዜው የሚፈነዳ ችግር ግብታዊና ድንገተኛ አጋጣሚ ያለመሆኑ ይታመናል። በአብዛኛው ሆን ተብሎ በሀገሬው ፖለቲከኞች የሚቆሰቆስ ችግር መሆኑን ብዙ ማስረጃዎች ይቀርብበታል። በ2008 የፖለቲካ አመራሮች ሽኩቻ በሀገሪቱ እንደነበረው ሁሉ በ2015-16 ደግሞ በፕሬዝዳንት ጃኮብ ዙማ ላይ ይቀርብ የነበረው ውንጀላ መጠናከሩ ለዜኖፎቢያ ምንጭ ተብሎ ይጠቀሳል። በ2021 ደግሞ ጃኮብ ዙማ ተፈርዶባቸው ወደ እስር ቤት ሲገቡ ዜኖፎቢያን የቀላቀለ አመጽ ተቀጣጥሎ በሀገሪቱ 350 ሰዎች መገደላቸው ይነገራል። ከነዚህ ውስጥ ደግሞ ብዙሃኑ የውጭ ዜጎች ነበሩ። ያሁኑ ሰሞነኛው የዜኖፎቢያ ጥቃትም ፖለቲካዊ መልክ የተላበሰ መሆኑ ይነገራል። የፕሬዝዳንት ሲሪል ራማፎሳ መንግስት ሙስናን፣ ስራ አጥነትን፣ የአስተዳደር ንቅዘትን የመሳሰሉ ስር የሰደዱ ችግሮችን አለመቅረፉ ተደማምሮ ለዜኖፎቢያው ግብአት መሆኑ ይነገራል። በደቡብ አፍሪካ በቅርብ ወራት የወጡ ሪፖርቶች ጆሮን ጭው የሚያደርግ አስደንጋጭ መረጃን አጋልጠዋል። በሀገሬው ካሉ ከተማ መስተዳድሮች ውስጥ ግማሾቹ ከስረዋል ተብሏል። ከ257 ከተማ መስተዳድሮች ውስጥ ንጹህ የኦዲት መዝገብ ያላቸው 39 ብቻ ወይም 15 በመቶዎቹ ናቸው ተብሏል። የደቡብ አፍሪካ ዋና ኦዲተር መስሪያ ቤት የ2024-25 የከተማ አስተዳደሮች ኦዲት ግምገማውን ይፋ ባደረገበት ወቅት ከ257 የከተማ አስተዳደሮች ውስጥ 123 የሚሆኑት ወይም 51 በመቶዎቹ መክሰራቸውን አረጋግጧል። በአጠቃላይ 174 ወይም 72 በመቶዎቹ ደግሞ በቀላሉ ሊቃለል የማይችል አስከፊ የበጀት ቀውስ ውስጥ ወድቀው ተገኝተዋል። በሌላ በኩል ደግሞ 116 ወይም 45 በመቶ የሚሆኑት የከተማ አስተዳደሮች በእጃቸው የሌለ ወይም ሊያገኙት የማይችሉትን የበጀት አሃዝ ዓመቱ መጀመሪያ ላይ የዘንድሮ በጀት ብለው ያጸድቃሉ። በደቡብ አፍሪካ መብራት በፈረቃ ውሃም በፈረቃ መሆን ከጀመረ መከራረሙ ይነገራል። ዜጎች ከመንግስት ተቋማት አገልግሎት ለማግኘት መቸገራቸው እየተለመደ የመጣ ችግር መሆኑም ይነገራል። አልማዝ፣ ወርቅ፣ ዩራኒየምና ሌላም ማዕድናት የምታመርተዋ የአፍሪካ ቀዳሚ ሀብታም ሀገር የምትባለው ደቡብ አፍሪካ አሁን ግን የከተማ ማዘጋጃ ቤቶቿ ባዶ ካዝና ታቅፈው የቀሩ ሀገር ሆናለች ነው የሚባለው። ደቡብ አፍሪካ ልክ እንደዚህ ቀፎዋ የቀረ የከሰረች ሀገር ሆናለች። የታላቁ መሪ የማንዴላ ሀገር ውስጧ ቀስ በቀስ ተበልቶ ያለቀና ደርቃ የቀረች የሸምበቆ ሀገር መስላለች። ይህ ሁሉ ደግሞ ዜጎችን ሆድ ያስብሳል። ሀገራቸው ቀን በቀን ስትወድቅ ለሚያዩ ብቻ ሳይሆኑ በየቀኑ ዳቧቸውን ለሚያጡ ዜጎች ደግሞ ስደተኞች ተጠያቂ ናቸው የሚል ቅስቀሳን ፖለቲከኞቹ ይመግባሉ። የደቡብ አፍሪካ ፖለቲከኞች ከተጠያቂነት ለማምለጥ የአመራር ድክመታቸውን ለመሸፋፈንም ሆነ በመካከላቸው የሚፈጠር የስልጣን ሽኩቻን ለማለፍ ሲሉ ስደተኞች ናቸው ዋና የሀገራችን ችግር ብለው ማቅረብን በእጅጉ ተለማምደውታል። ይህ ደግሞ በየመንገዱ ሰንደል፣ ጫማና ጥፍር መቁረጫ፣ ካልሲና ቀበቶ የሚቸረችሩ ስደተኞችን ሕይወት በየጊዜው አደጋ ላይ የሚጥል የዜኖፎቢያ ቀውስ እየፈጠረ ይገኛል። የአሁኑ ፕሬዝዳንት ሲሪል ራማፎሳም ሆነ ቁንጮ ፖለቲከኞች የደቡብ አፍሪካ ችግር የአመራር ቀውስና የኢኮኖሚ መዳከም መሆኑን ሳይናገሩ አልፈው አያውቁም። ይሁን እንጂ ለችግሩ ዘዴና ብልሃት መፈለጉ ቀላል አልሆነላቸውም።
ፕሬዝዳንት ራማፎሳ ዜጎችን ከቁጣና አመጽ በረድ እንዲሉ ለማድረግ ተደጋጋሚ መግለጫ ቢሰጡም ቁጣው ጋብ ያለ አይመስልም። ድንበራችንን እንጠብቃለን፣ ህገወጥ ስደተኞችን እንቆጣጠራለን፣ ብዙ ዜጎች በስራ አጥነት በወንጀልና በመልካም አስተዳደር እጦት ለተስፋ መቁረጥ መዳረጋቸውን እንገነዘባለን። የችግራችን መሰረታዊ ምንጭ ደካማ ኢኮኖሚ እድገት፣ የኑሮ ደረጃ ለመመጣጠንና የመልካም አስተዳደር አቅርቦት ችግር መሆኑን ማወቅ አለብን። መፍትሄውም እነዚህን መሰረታዊ ችግሮቻችንን መፍታት እንጂ ሁሉንም ነገር በአቅመ ደካማ ስደተኞች ላይ ለማላከክ አንችልም በማለት ተናግረዋል። የቀድሞ መሪ ታቦ ምቤኪም ይህንኑ የሚደግፍ አስተያየት በቅርቡ ሰጥተዋል። የዜጎቻችን ችግር ስራ አጥነት እንጂ ስደተኞች አይደሉም። ደግሞስ በየትኛው ስደተኛ ላይ ነው የምናማርረው? እነዚህ ስደተኞች እኮ ልክ እንደኛው ሁሉ በሀገራቸው ያለን ስር የሰደደ ስራ አጥነትና ድህነት ሸሽተው ነው ወደኛ ሀገር የመጡት። አፍሪካውያን ሁሉ ተመሳሳይ ችግር እያሳለፍን ነው። አንድ ላይ ካልቆምንና ካልተባበርን ከዚህ ችግራችን አንላቀቅም በማለት ነበር ታቦ ምቤኪ የተናገሩት። ይህን ሁሉ ግን የደቡብ አፍሪካ ዜጎች የሚያደምጡት አይመስሉም። አሁን ላይ ከዚያ ይልቅ ጁን 30 ስደተኞችን ለመጨፍጨፍና ንብረታቸውን ለማውደም የሚዘጋጁ በርክተዋል። በየሚዲያው ያለው ቅስቀሳም እጅግ ያስደነግጣል። የውጭ ዜጎችን በየቦታው እያስቆሙ አልወጣችሁም እንዴ እስካሁን ሲሉ የሚጠይቁ ወሮበሎች በርክተዋል። ያስቀመጥነው ቀነ ገደብ ጁን 30 ከደረሰ እንደምንገላችሁ እርግጠኛ ሁኑ እያሉም ይዝቱባቸዋል። ደቡብ አፍሪካ በአጠቃላይ ለአፍሪካ ስደተኞች ሲኦል ሆናባቸዋለች። በደቡብ አፍሪካ አለ ከሚባለው ከ3.6 ሚሊዮን የውጭ ስደተኞች ውስጥ 2.6 ሚሊዮን የሚሆኑት ጥቁር አፍሪካውያን ሲሆኑ ወደ 1 ሚሊዮን ደግሞ ነጮችና እስያኖች ናቸው። ፕሪዝን ኢንሳይደር ባቀረበው ሪፖርት በደቡብ አፍሪካ ማረሚያ ቤቶች ውስጥ ከሚገኙ ታራሚዎች መካከል ጥቁር ደቡብ አፍሪካውያን 60 በመቶ ሲሸፍኑ ከለርድ ወይም ድቅል የሚባሉት 28 በመቶውን፣ ነጮች 2 በመቶ እንዲሁም የህንድ ዝርያ ያላቸው 1 በመቶውን ቁጥር ይይዛሉ። በደቡብ አፍሪካ ማረሚያ ቤቶች ውስጥ ጥቁር የውጭ ስደተኞች 9 በመቶ የሚሆን ቁጥር ነው የሚይዙት። ይህን በቁጥር የበለጠ የሚያብራራው ሪፖርቱ በአጠቃላይ በሀገሬው ካሉ 167,000 እስረኞች ውስጥ ወደ 100,080 ጥቁር ደቡብ አፍሪካውያን ሲሆኑ ወደ 48,000 ከለርድ የሚባሉት እንዲሁም 3,000 ነጭ፣ 1,500 ደግሞ ህንድ ሲሆኑ ጥቁር ስደተኛ እስረኞች ደግሞ 14,000 ይደርሳሉ ይላል። ሪፖርቱ እንደሚጠቁመው ጥቁር ደቡብ አፍሪካኖችና ከለርዶች በደቡብ አፍሪካ ወደ 88 በመቶ ወንጀል ፈጻሚዎች ናቸው። በሌላ በኩል ጥቁር አፍሪካውያን ስደተኞች 9 በመቶ የወንጀል ፈጻሚዎች ናቸው። ከዚህ ሪፖርት በመነሳት ደቡብ አፍሪካውያን ዜጎችና አንዳንድ ፖለቲከኞች በሀገሪቱ ለተንሰራፋው ወንጀል ዋናዎቹ ምንጮች የአፍሪካ ስደተኞች ናቸው ብለው መናገራቸው ላያሳምን ይችላል። ይሁን እንጂ የአፍሪካ ስደተኞች በደቡብ አፍሪካ ውስጥ ካላቸው ብዛት አኳያ በከፍተኛ ደረጃ የወንጀል ተሳትፎ ያላቸው የማህበረሰብ ክፍል መሆናቸውን ሪፖርቱ አረጋግጧል። በደቡብ አፍሪካ ወደ 2.6 ሚሊዮን ጥቁር ስደተኞች ይኖራሉ። ይህ ማለት ከነጮቹ ህዝብ ቁጥር በግማሽ ያንሳሉ ማለት ነው። ነገር ግን የሚሰሩት ወንጀል መጠን ከነጮቹ በ5 እጥፍ ይበልጣል። ይህ ደግሞ በአውሮፓና አሜሪካም ከተሞች ጭምር የሚታይና የጥቁር አፍሪካውያንን ስም ያጎደፈ ተጨባጭ ሐቅ ነው። ነገር ግን ጥቁር አፍሪካውያን በአውሮፓም ሆነ በአሜሪካ የከፋ የሚባል ጥቃት አይገጥማቸውም። በደቡብ አፍሪካ ግን ነጮቹ፣ እስያኖቹ ብቻ ሳይሆኑ ጥቁሮቹ ዜጎች ጭምር የውጭ ስደተኞች በተለይም ከአፍሪካ የሚመጡት በከሉን እያሉ ያማርራሉ። ፖለቲካዊ ቅስቀሳ በዚህ ላይ ስለሚታከልበት ደግሞ ጥቁር ስደተኞች ለዜኖፎቢያ ጥቃት ይዳረጋሉ። ይህም ሆኖ ግን ደቡብ አፍሪካውያኑ በሚሉት ልክ ከፍተኛ ቁጥር ያለው የውጭ ስደተኞችን ሀገራቸው ማስጠለሏንም ሆነ እነዚያ ስደተኞች የሀገር ችግር ሁሉ ምንጭ መሆናቸውን የሚያረጋግጥ ማስረጃ የላቸውም። ደቡብ አፍሪካ በድምሩ 65 ሚሊዮን ህዝብ ያላት ሲሆን ከነዚህ ውስጥ ጥቁሮች 51 ሚሊዮን ማለትም 82 በመቶ ሲሆኑ ከለርድ 5.3 ሚሊዮን ማለትም 8.5 በመቶ ናቸው። ነጮች ደግሞ 4.7 ሚሊዮን ወይም 7 በመቶ ሲሆኑ የህንድ ዝርያ ያላቸው 1.6 ሚሊዮን ወይም 2 በመቶ መሆናቸው ይነገራል። ደቡብ አፍሪካ በአጠቃላይ 3.6 ሚሊዮን የውጭ ስደተኞችን አስጠግታለች ተብሎ ነው የሚገመተው።
ይህ አሃዝ ደግሞ ከሌሎች ሀገራት ጋር ሲነጻጸር ያን ያህል የሚጋነን አይደለም። ለአብነትም ወደ 69 ሚሊዮን ህዝብ አላት የምትባለዋ እንግሊዝ ወደ 9 ሚሊዮን ስደተኞችን ይዛለች። የ58 ሚሊዮን ህዝብ ሀገር የሆነችው ኢጣሊያ ወደ 5.4 ሚሊዮን ስደተኞችን ታኖራለች። ወደ 41 ሚሊዮን ህዝብ ያላት ካናዳም እንዲሁ 8 ሚሊዮን ስደተኞችን ተቀብላ ታስተናግዳለች። የ51 ሚሊዮን ህዝብ ባለቤት የሆነችው ደቡብ አፍሪካም ወደ 2.7 ሚሊዮን ስደተኞች አሉባት። ስዊድን 10 ሚሊዮን ዜጎች ሲኖራት በተጨማሪም 250 ሺህ ጥቁሮችን ጨምሮ 2.2 ሚሊዮን ስደተኛን ታኖራለች። ከነዚህ ሁሉ ሀገራት ጋር ሲነጻጸር ደቡብ አፍሪካ ከአቅም በላይ በሆነ ሁኔታ በውጪ ስደተኞች ተጥለቅልቃለች የሚያስብል የተጋነነ ግንዛቤ መፈጠሩ ያስገርማል። ደቡብ አፍሪካ መካከለኛ ገቢ ያላቸው ከሚባሉ የዓለም ሀገራት ተርታ የምትሰለፍ ሀገር ናት። በቆዳ ስፋትም ቢሆን ሰፊ የምትባለው ሀገር 3 ሚሊዮን ስደተኞች በማስጠለሏ ተቃወሰች የሚያስብል ክርክር ማቅረቡ አሳማኝ አይደለም። ደቡብ አፍሪካ በእርግጥ ከፍተኛ የሥራ አጥነትና የወንጀል ችግር አለባት። ከ3 ዜጎች አንዱ ሥራ አጥ ነው ይባላል። ይሁን እንጂ ጀብሎና አነስተኛ ንግድ ላይ ተሰማርተው የሚሸቃቀሉ የአፍሪካ ስደተኞች የሥራ ገበያውን ተሻሙ፣ የዜጎችን እንጀራ ቀሙ መባሉ ሲበዛ የተጋነነ ክስ ነው። ውድ ሳሎናውያን የዜኖፎቢያና የደቡብ አፍሪካን ሁኔታ በቅርበት መከታተላችንን እንቀጥላለን። ከዚሁ ሳንወጣም ተከታታይ መሰናዶ ይዘን ለመቅረብ ቃል እየገባን የዛሬውን መርሃ ግብራችንን በዚሁ እናሳርጋለን። ሰላም ለደቡብ አፍሪካ፣ ሰላም ለአፍሪካ።